ወንጌል ራሱ ምንድነው የኔታ? ወንጌል ሁለት ትርጓሜ ነው ያለው። በመጀመሪያ ወንጌል የቃሉ ትርጓሜ የምስራች፣ ብስራት፣ ትምህርት፣ ስብከት ማለት ነው። ቋንቋው ጽር እንደሆነ የቋንቋ ባለቤቶች የጻፏቸው መጻሕፍት ይናገራሉ። ዙሮ ግን የምስራች እንኳን ደስ ያላችሁ ማለት ነው። በመጽሐፍ ደረጃ ከወሰድነው አራቱ ወንጌላውያን ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እነዚህ አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያላቸው የክርስቶስን ሶስት ጉዳዮች ያተኮሩ፣ አንድ ያስተማረውን ትምህርት፣ ሁለት ያደረጋቸውን ድንቅ ተአምራት፣ ሶስት ያደረገውን በጎ ነገር፣ ትምህርቱ፣ ተአምራቱ፣ ትሩፋቱ፣ ሶስቱ ነገሮች የተጻፉባቸው አራቱ ወንጌላውያን በዮርዳኖስ ተጠምቆ በቆሮንቶስ ጾሞ ከወጣ በኋላ ስራ ከጀመረ በኋላ ክርስቶስ በምድር ላይ የቆየው 33 ዓመት ከ3 ወር ነው። ወንጌላውያን ግን ተከታትሎ የጻፉልን ከደረሱበት ጀምሮ ያለው ነው። 30 ዓመት ድረስ እመቤታችን ናት የምታውቀው። በቤተ ዮሴፍ ነው ያደገው። እንደውም አንዳንድ ጊዜ በ40 ቀኑ ቤተ መቅደስ እንደመጣ ተጽፏል። በ12 ዓመቱ ቤተ መቅደስ እንደመጣ ተጽፏል። 18 ዓመት የት ነበር ብሎ ብዙ ጊዜ ጥያቄ ይነሳ ነበር። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 18 ዓመት የት ነበረ ብላ ጥያቄ አታነሳም። ምክንያቱም የዚህ ጥያቄ የሰፈረባቸው ተጨማሪ መጻሕፍት፣ ማብራሪያ መጻሕፍት አሉ፣ እንደ ተአምረ ኢየሱስ አይነቶቹ ማለት ነው። ሁለተኛው ትርጉሙ ግን አጠቃላይ በአዲስ ኪዳን ስለ ክርስቶስ የሚነገረው፣ ስለ ድህነት የሚነገረው፣ ስለ አዲስ ዘመን የሚነገረው፣ ስለ ጸጋ የሚነገረው፣ በክርስቶስ ስላገኘነው ድህነት የሚናገረው ነገር በጠቅላላ ወንጌል ይባላል። በሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክት ላይ ምዕራፍ 3 ቁጥር 8 ላይ ቅዱስ ጳውሎስ እንዲህ ብሎ ጽፏል። እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። እንግዲህ የሰበከው ማን ነው? እግዚአብሔር። የተሰበከው ማን ነው? ለአብርሃም። መቼ? ክርስቶስ ከመወለዱ ከ2000 ዓመት በፊት ማለት ነው። አሁን ይህን ወንጌል አስቀድሞ ሰበከለት ነው ቅዱስ ጳውሎስ። ስለዚህ አጠቃላይ የሐዲስ ኪዳን መጻሕፍት በጠቅላላ በእናታቸው በወንጌል ወንጌል ተብሎ ይጠራሉ። በሌላ ቋንቋ ምን ማለት ነው? የሮሜ መልእክትም ወንጌል ነው፣ የገላትያ መልእክት ወንጌል ነው። በጠቅላላ ስለ ክርስቶስ ሰው መሆን፣ ስለ ክርስቶስ ከሰማይ መውረድ፣ ስለ መርቀቁ፣ ስለ መግዘፉ፣ ስለ መጸነሱ፣ ስለ መወለዱ፣ ስለ መጠመቁ፣ ስለ መሰቀሉ፣ ስለ መሞቱ፣ ስለ መገነዙ፣ ስለ መቀበሩ፣ ስለ መነሳቱ፣ ስለ ማረጉ፣ ዳግመኛ ስለ መምጣቱ የሚነገሩ ነገሮች በጠቅላላ ወንጌል ተብሎ ይጠራሉ። ስለዚህ በመጽሐፍ ደረጃ በምጥን 89 በሁሉም 89 ምዕራፍ አላቸው። እነዚህ ወንጌላቱ አራት ናቸው። ወንጌላውያኑ ደግሞ አራት ሰዎች ናቸው። ሁለቱ ዮሐንስና ማቴዎስ ከ12 ሐዋርያት መካከል ናቸው። ሉቃስና ማርቆስ ደግሞ ከ70 አርድእት መካከል ናቸው። አጠቃላይ በብሉይ ኪዳን በዘርህ የምድር አሕዛብ ይባረካሉ ብሎ ለአብርሃም የነገረውን ቅዱስ ጳውሎስ በብሉይ ኪዳን ውስጥ ያለ ወንጌል ነው ብሎታል። ምክንያቱም በዘር የተባለ ማን ነው? ክርስቶስ ነው። ዘገላትያ ላይ ሲተረጉም ሐዋርያው ቅዱስ ጳውሎስ ምን ብሏል? በዘሮች በዘርህ የምድር አሕዛብ ይባረካሉ። ምክንያቱም በዘሮች ቢል ኑሮ ይስሐቅንም እስማኤልን የሚያመለክት ነበር አለ። በዘርህ ነው ያለው። በዘርህ ማለት ይስሐቅ ማለት ነው። በይስሐቅ ደግሞ የተባረከ አንድም አሕዛባዊ የለም፣ አረማዊ የለም። ዓለም በጠቅላላ የጥሉ ግድግዳ ፈርሶ የለያየን መጋረጃ ተቀዶ ሕዝብ አሕዛብ፣ ትንሽ ትልቅ፣ ሀብታም ድሃ ሳይባል ከምስራቅ ከምዕራብ ከሰሜን ከደቡብ ከተለያየ አቅጣጫ መጥቶ አምኖ የጸደቀበት የወንጌሉ ውሃልክና መሰረት የድህነታችን ቁልፍ ያለው ክርስቶስ ላይ ስለሆነ በዘር ይባረካል በክርስቶስ ነው ብሎ ገላትያ ላይ ተርጉሞታል። ስለዚህ ባጭሩ ስለ ክርስትና፣ ስለ ሐዲስ ኪዳን፣ ስለ ክርስቶስ የሚነገር ነገር ያለበት መጽሐፍ በጠቅላላ ወንጌል ተብሎ ይጠራል ማለት ነው። በቅዱስ ጳውሎስ አነጋገር ኦሪት ዘፍጥረትም ወንጌል ተብሏል ማለት ነው። እንደው ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን። አሜን። የእውነት እኔ እንጃ በጣም ለብዙ ዘመን የሚጠቅም ትምህርትን ያስተማሩን እግዚአብሔር ያክብርልን። የኔታ እግዚአብሔር ይስጥልኝ።